የምሬን ነው የምልሽ። ይኸውልሽ ከአንድም ሁለቴ ማለት ነው ማስጠንቀቂያ ሰጥቻት አርፋ እንድትቀመጥ ንገሪልኝ። የምሬን ነው የምልሽ። እኔ አስቀይማታለሁ በቃ ወይ እንታላለን ከሷ ጋር ማለት። ሰላም ሰላም፣ ውድና የተከበራችሁ የኛ ቤተሰቦች እንዴት አላችሁልኝ? እኔ ደህና ነኝ እግዚአብሔር ይመስገን። ቤተሰቦች በጣም ናፍቃችሁኛል። እግዚአብሔርን የምሬን ነው የምላችሁና ትንሽ የሆነ ማይሆኑ ነገሮች ስለተፈጠሩ ነው። ታዩታላችሁ ያው ማየታችሁ ለእናንተ ማሳየታችን ስለማይቀር ቤተሰቦች ሁሉም ነገር ትደርሱበታላችሁ ታያቱላችሁ ብዬ ተስፋ አደርጋለሁና ቤተሰቦች ዛሬ ትንሽ የሆነ ነገር አስደብሮኝ ነው የመጣሁት። ማለት የሆነ እኔ መጀመሪያ ያደረኩት ነገር በጣም ጸጽቶኝ ደብሮኝ ነው የመጣሁት። እንደዚህ ባላደርግ ይሻለኝ ነበር ቤተሰቦች። ምክንያቱም አሁን እየተደረገ ያለው ነገር ወይንም አሁን እየተፈጠረ ያለው ነገር በጣም አስደብሮኛል። እንዴ በገዛ እጄ እኔ ሰላም ለመፍጠር ሁሉም ነገር ለማስታረቅ ወይንም ጥሩ ነገር እንዲፈጠር በማሰብ ያሰብኳቸው ነገሮች በሙሉ እንዲበላሽብኝ አድርጓል። ወይም ልጅቷ እያደረገች ያለችው ነገር እንዲያበላሽብኝ አድርጎታል። ወይም ውስጤ በጣም እንዲደበረኝ አድርጎታል። ቤተሰቦች የምሬን ነው የምላችሁ እና ዛሬ የመጣሁት በአዲስ ነገር ነው ቤተሰቦች። የሆነ በቃ ውስጤን ብቻ ትንሽ ስለደበረው ይሆናል አይደል መፍታት ስላለብኝ ወይም ደግሞ ደስ ያላለኝ ነገር ስላለ ለእናንተ ቤተሰቦች ልናገርና አንድ ሰው ጠርቻለሁ። ያው እሷን ስትመጣ ታዩታላችሁ። እና ቤተሰቦች ምን መሰላችሁ ባለፈው ዕለት የተፈጠረው ነገር በጣም ጥሩ አይደለም። ማለት ሰው እንዴት ጥሩ ነገር እየታሰበለት ወይም ለራሱ እየታሰዘነለት ጥሩ ነገር እየታሰበለት እንዴት እንደዚህ ያደርግ ይችላል? እንዴት እናንተ ፋሚሊዎች ስታስቡት የሰውን ትዳር መበጥበጥ ውስጣችሁን ሊያስደስተው ይችላል? እስቲ ንገሩኝ እስቲ ቤተሰቦች። እንዴ ሚያስፈራራኝ ሰው አለ፣ በውስጥ የሆነ ጥሩ ነገር እየተደረገብኝ ያልሆነ ነገር አለ አለች። እሱን ነገር ደግሞ እኛ አለን፣ አትፍሪ፣ በቃ እኛ ከጎንሽ ነን፣ እንደዚህ አይነት ነገር አታስቢ ብለን ነገርናት ቤተሰቦች። እሺ አልፈራም፣ ካሁን በኋላ ለሁሉም ቤተሰቦች ይቅርታ አድርጉልኝ እያለች አሁን ድጋሚ ካሊድ ወይ ደግሞ አንደኛውኑ መቅዲ በእናትሽ ልጁን ወይ ይዘሹ ነው በቃ እሱን አይደል እያሳሰበሽ ያለው እሱን ይዘሹ ነው ወይ እንዴ እኔ እግዚአብሔርን ማስጠንቀቂያ ነው የምነግርሽ። ከኔ ጋር ራሱ ማይሆን ነገር ውስጥ ትገቢያለሽ፣ ጸብ ይፈጠራል። በቃ ከኔ ጋር ራሱ ትጣያለሽ። እንዴ እኔ በገዛ እጄ ከሪሽ ጋር አስታርቄሽ እንደገና ካልበጠበጥኩ የምትይው ነገር ጥሩ ነው? አሁን እንዴ እንደ ሰውኛ እናስብ እንጂ መቅዲ ምን እያደረግሽ ነው ያለሽው? እነሱ ለራሳቸው ስንት መጥፎ ነገር እየገባባቸው ህይወታቸው፣ ትዳራቸው እየተመሰቃቀለ ነው ያለው። እንደገና አንቺ ሌላ መጥፎ ነገር አትጨምሪበት። በቃ እንዴ አንቺ ነገር በርዷል። በቃ አርፈሽ ተቀመጪ። መሄድ ራሱ አይጠበቅብሽም። በቃ ካልሄድኩ ማለት የለብሽም መቅዲ። ምን እያረግሽ ነው ያለሽው? እኔስ ጀመር ቤተሰቦች ዛሬ ይዣት ያልመጣሁት ማለት ነው ስልክ ስላላነሳችልኝ ነው። እሷንም ጓደኛዋንም ይዤ መምጣት ፈልጌ ነበር። እህቷንም ማግኘት ፈልጌ ነበር። እህቷ ያለሷ ምናምን እሷ ያሌለችበት እኔ አልመጣም ምናምን እሷን ማስተካከል ስለምፈልግ ራሴ ያገኛታለሁ ምናምን አለችኝ ቤተሰቦች። እና እያደረገች ያለችው ነገር መጥፎ ነው። እንዴ ምን እያደረግሽ ነው ያለሽው መቅዲ? ለምን ነው በስነ ስርዓት የማታስቢው እንዴ? ወይስ ጭንቅላትሽ የሆነ በቃ እንትን ብሎብሻል፣ እንደዚህ ተቀላቅሎብሻል እንዴ? ቤተሰቦች ለማንኛውም ትንሽ ከንፈሬን እዚች ጋር ምቺ ነገር ስለመታኝ አፌን ያዝ አድርጎኛልና በጣም ደግሞ የሷ ነገር ደግሞ አናዶኛል ልላችሁ አልገልጽም። እግዚአብሔርን አይገልጸውም ንዴት ራሱ። እንዴ ምን እያደረግሽ ነው ያለሽው መቅዲ? ምንድነው እያመለጥሽ እየሄድሽ ምናምን በየቦታው አምልጬን የመጣሁት እያልሽ የምትናገሪ? ምን እያደረግ እሷ ላንቺ አዝና ነው? ቤተሰቦች ዛሬ ራሄልን ጠርቻታለሁ እዚህ ድረስ እና ያለው ነገር መፍታት አለባት። ወይ እሷ ከሷ ጎን እንድትርቅ ወይ ደግሞ እኔ የሚደረገውን ነገር አደርጋለሁ። አርፋ እንድትቀመጥ አደርጋታለሁ። እኔ ምንም እንዳትፈጠር አደርጋለሁ። እኔ የምሬን ነው የምላችሁ ቤተሰቦች። እንዴ ጭራሽ እያመለጠች እየሄደች ከአምልጬ ነው እየመጣሁ እያልኩት ብቻ ቤተሰቦች በጣም አናዳኛለች። ያው ሪችም መጣለች። እስቲ ከሷ ጋር ያለውን ነገር እናወራለን ቤተሰቦች። ሪች እንዴት ነሽ? ሰላም ነው? ሁሉ ሰላም? እንዴት ነሽ? አማን ነው? ሁሉ ሰላም? ጠፋሽ በሰላም? አዎ ጠፋሽ። ጥሩ ነገር ላይ ነው ለዛ። ኦኬ ደህና ነሽ? ሁሉ ሰላም? ካሜራ ይያለው ያው ቤተሰቦችን ሰላም ባያቸው። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ደህና ነሽ? ገና በጣም ደህና ነኝ እግዚአብሔር ይመስገን። ጀምሬ ነው መልስ ልጅና ታውቂያለሽ
በስልክ ራሱ ሳናግርሽ ስለ እንደዚህ አይነት ነገር ማውራት እንደማትፈልጊና ድጋሚ ምናምን የነገርሽኝ ለምንድን ነው ሪች? ምን በጣም ተናደሽበታል ማለት ነው በሷ? አዎ ማለት ያው ናቪ አንተም ከዚህ በፊት እኔና እሷ መሀል ላይ የተፈጠረውን ነገር ለማስማማት ሞክረሃል። ያው እንግዲህ አይተሃል፣ ሰላም ወርዶ ነበረ። ግን ደግሞ እኔ ልጅቷ ምን እያሰበች እንደሆነ ግራ እስኪገባኝ ድረስ ማለት እንደዚህ አይነት ነገር ላይ ለምን ገባውበት ብዬ በራሴ እስክጸጸት ድረስ በጣም እየተናደድኩኝ ያለሁት የምሬን ነው የምልህ። ማለት አይተሃል ከአንድ 4-5 ጊዜ ነው አምልጣ ለመሄድ እየሞከረች ያለችው። እንግዲህ እግዚአብሔር ፍቃድ ስላልሆነ ምንድነው መጀመሪያ ልሽሪች ምን እንደሆነ ልንገርሽ። መጀመሪያ ማስፈራሪያ ነው ብላ ካንቺ ጋር እንዳስታርቃት አደረገች። ግን ልጅቷ የሆነ የምትሸርበው ነገር አለ ወይስ ተንኮለኛ ነች በተፈጥሮ? እኔ እንደዚህ አይነት ነገር አላቅባትም ነበር እኮ። ግን አሁን ላይ በቃ እዛ አዲስ አበባ ደርሳ ከመጣች በኋላ መቅደስ ሌላ ሰው ናት። የምሬን ነው የምልህ። ማለት እኔ ከበስተጀርባዋ አይተሃል ያሉ ሴቶች ብዛታቸው። እንደገና ደግሞ ማናት አዲስ አበባ ከምትኖረው ጋርም ከሷ ጋርም ኮንታንት አለሽ ወይ ብዬ ስላት የለኝም ነበረ ብላ የነበረው። አሁን ላይ ግን እንደምታውቃት ምናምን ነው ላይ እየተናገረች ያለችው። ገባ? ግን እኔ በቃ እኔ እንጃ ኃላፊነት ውስጥ መግባቴ ልክ አይደለም ብዬ ነው። እውነት ነው። እግዚአብሔር እኔ ራሱ በገዛ እጄ ነው ካንቺ ጋር ያስታርቋት። ባላስታርቃት ይሻል ነበር። ቤተሰቦች የምሬን ነው የምላችሁ። ልጅቷ በቃ የምታስበው ነገር በጣም ነው የሚያናድደው። እግዚአብሔርን እኔ ሪች የምሬን ነው የምልሽ። ይኸውልሽ ከአንድም ሁለቴ ማለት ነው ማስጠንቀቂያ ሰጥቻት አርፋ እንድትቀመጥ ንገሪልኝ። የምሬን ነው የምልሽ። እኔ አስቀይማታለሁ በቃ ወይ እንታላለን ከሷ ጋር ማለት ልክ ነህ እኮ ናቪዬ። ማለት አሁን እኔ እንደውም እንድታግዘኝ ፈልጋለሁ በዚህ አጋጣሚ። በምን እንደምታግዘኝ መሰለክ? ያው እንግዲህ እስካሁን ድረስ የተቻልኩትን አድርጌያለሁ። ከዚህም በኋላ ደግሞ እኔ በታሪክ ማለት የሰውን ህይወት የሚበጠብጥ ሰው እኔ በጣም ነው የምጠላው እና እንድትበጠብጥም አልፈልግምም፣ አልፈቅድላትም። በተቻለኝ አቅም እየተከታተልኳት ነው። ከቤትም ስትወጣ እንትን እያልኩ ነው። እንዴት አንቺ ቆይ አንድ ነገር ልንገርሽ። አንቺ የሌለብሽን አላፍትና እንደውም የማይሆን ነገር ውስጥ ነው እኮ እየከተተሽ ያለችው። ለምንድን ነው አንቺ የምትከታተያት? ምንድነው መከታተል የሚገባው? ውስጥ እንደዚህ ነገር ውስጥ እንድትገቢ የሚያደርግ ነገር የለም። ልጅቷ ሪች ወይ ከጎንሽ አርቂያት በቃ እኮ እኔ ያንን እንዳላደርግ እኮ ምን ይዘኛል መሰለና ብዬ አሁን እኔ ከለቀቅኳት በእርግጥ የሚከታተላት ሰው የለም፣ የሚጠብቃት ሰው ስለሌለ ቀጥታ ትሄዳለች፣ የሰው ታበላሻለች ነው እኔ በጣም እየፈራው ያለው ነገር ማለት ነው። ያ ነገር ደግሞ እንዲፈጠር ስላልፈለኩኝ ነው እያያስኳት ያለሁት እንጂ በዚህ ልክ ግዴታ ኖሮብኝ አይደለም። ገባ? እኔ እጄ ማውጣት እኮ እችላለሁ። እኔ የአካባቢው ሰው ጎረቤት እንኳን ተባባሪ እስከምመስለው ድረስ ነው በዚህ ልክ ዋጋ እየከፈልኩ ያለሁት። የኔ ዋጋ መክፈል ደግሞ ለሷ እየታያት አይደለም። ስለዚህ አሁን ላይ ግን ቢያንስ ተጋግዘን ናቪ ካጠገቤ ሆነክ ያለውን ነገር እግር በእግር ብንከተላት። ለምን ነገ ከነገ ወዲያ እንደማትሄድ በምን ላረጋግጥ እችላለሁ? በቃ ሪች ወይ አንድ ነገር እናደርግ፣ ወይ ሪች ትሂድና ልጁን ይዛ ተምጣ ወይ ነው እኮ። አሁንም እኮ አልተረዳኸኝም ናቪ። እንደገና የሰው ህይወት ከምትበጠብጠው እዚህ እየተናገረች ምናምን በሚልጥ እንዴ በእነሱ በሚያዩት ነገር ራሱ እኮ ሊናደዱ ይችላሉ። እሱ ልክ ነው። እንዴ ሩታ እኮ ቪዲዮውን የምታይ ከሆነ እኮ ሊያናድዳት ይችላል። ይችላል እንዴት አያናድዳትም? በጣም ነው እንጂ የሚያናድዳት። ግን ራሷ በላይ ነው የሚሆንባት። ግን ደግሞ እኔ አዲስ አበባ ወይ ከሀኒ ጋር ከሲስተሯ ጋር ወይ ደግሞ ከኔ ጋር ነው ሄደሽ ማምጣት ካለብሽ እንድታመጣ እየፈለኩኝ ያለሁት እኔ። ገባ? እያልኳትም ያለሁት ይሄንን ነገር። እሷ ግን በቃ ብቻዋን ነው መሄድ የምትፈልገው፣ ወይም ደግሞ ከኛ ውጪ የሆነ ሰው ነው። ከኛ ውጪ የሚሄደው ሰው ደግሞ እዛ ደርሶ ሀሳቧ እንደማያስቀራት በምን እናረጋግጥ እንችላለን? ስለዚህ ቢያንስ አሁን ከገባውበት አይቀር ከሄድኩበት አይቀር በሚል ነው እያስቆምኳት ያለሁት እንጂ እኔ ብለቃት እርግጥ ድጋሚ አሁንም ከዛ በኋላ ማለት ነው እንደዚህ ካመለጠችሽ በኋላ ድጋሚ ለማምለጥ እየሞከረች ከሶስት ቀን በፊት ምናምን ይዣታለሁ ከማናት ከሳሮን ጋር ሊሄዱ ማለት እነሱ ሀሳባቸው የነበረው አዲስ አበባ አልነበረም፣ ሌላ ቦታ ነበር። ግን ሌላ ቦታ ለመሄዳቸው በምን ላረጋግጥ ይችላል? ምክንያቱም ያቺኛውም የሰውየው ተባባሪ። እኔ እኮ ሰውየውን ወደ ህግ ቦታ እንሂድ ህግ የለም ወይ እስከምል ድረስ ደርሻለሁ። ገባ? ለምን ምን የሚመጣ ከህግ በላይ የሆነ ነገር የለማ። ስለዚህ ምን ማድረግ እንዳለ ይኸውልሽ፣ አሁን መግዲ ይሄን ቪዲዮ የምታየው ከሆነ የምሬን ነው የምልሽ፣ ከአንድም ሁለቴ ማስጠንቀቂያ ሰጥቼ በቃ አርፈሽ ተቀመጪ። አርፈሽ መቀመጥ ያለብሽ ነገሮች ላይ ብታስተካኪ ይሻልሻል። እኔ ድጋሚ አልናገርሽም ሪች፣ የምሬን ነው የምልሽ። እጣላታለሁ እኔ የምሬን ነው። በቃ እንዴ ለምን ነው አርፋ ማትቀመጠው? እሷ ምንድነው የሰው ትዳር መበጥበጥ ምንድነው ደስታ የሚሰጠው እንዴ? ያማታል እንዴ? በሰው ዘንድ እንደዚህ እስክትገል ድረስ በእኛ አካባቢ ላይ ባሉ ሰዎች እቺ እንዲህ እንትን አይደለች፣ እቺ እንትን አይደለች፣ እቺ እንዲህ ያረጋችው ልጅ አይደለች እንደ እየተባለ እኮ ነው ያለው። ለምን ነው አርፋ ማትቀመጠው? እየተንቀለቀለች ከቤት እያመለጠች እየሄደች የምትሰራውን ቪዲዮ እኮ ነው በስነ ስርዓት ነው እያየሁት ያለሁት። እንዴ ምን እያደረገች ነው ያለችው? እኔም እኮ ግራ ገብቶኛል። አሁን እኮ ወደ መፍትሄው ነው ምንድነው መፍትሄው? እስቲ ምንድነው መፍትሄው? ምንም በቃ አርፎ ማስቀመጥ ነው እንጂ ካልሆነ ማለት ነው ናቪ ማለት ካንተ ጋር እኔ እናንተ አብረን ሆነን
ያለውን ነገር ለማስተካከል መለያየትም ካለብኝ እኔ ከሷ ጋር ማቆምም ካለብኝ ተለያይ በቃ አጠገቧ እንዳትደርሺ አጠገብሽ እንዳትደርሺ አድርጊያት አንተም ባለህበት ያለውን ነገር እናውራትና አስተካክለን ነገሮችን የምታስተካክል ከሆነ እሰየው ታስተካክል የማታስተካክል ከሆነ ግን እኔ እጄን ከዚህ ነገር ለማውጣት እሞክራለሁ እንዳንቺን አይነት ጓደኛ ድጋሚ አታገኝም የምሬን ነው የምልሽ እሷ እንደዛ አልመሰላትም እኔ በጣም ይኸውልሽ ነገርኩሽ እኔ ካንቺ ጋር ያስታረቅኳት ማለት ነው የተመለከትኩት ነገር ሁሌም በቃ ብቸኝነት እየተሰማት ስለሆነ እያለቀሰች ስለነበረ ነው ካንቺ ጋር ያስታረቅኳት ድጋሚ እንዲህ አይነት ጓደኛ አይደለም እንዳንቺን አይነት ሰው አጠገቧ ራሱ የሚደርስ አይመስለኝም ይሄንን ማወቅ አለብሽ ሪጅ ኩስ ይሄንን ነገር ለሷ በደንብ እንድንላት ተገናኝተን በደንብ ማለት ነው ምንድነው አሁን ከሷ ጋር ብንገናኝ ራሱ ሐሳቧ መሄድ ነው የምፈልገው ብትለን ምንድነው እኔ ከሷ ጋር ልጣላ ነው በካሜራ ፊት ከሷ ጋር ልጣላ ነው እሺ ምንድነው ታዲያ ከካሜራውን በፊት በውስጥ መስመር ያለውን ነገር እናውራትና አይ የምትል አወራኋት እኮ ጭራሽ ስልክ የማንሳት ፍላጎት እንኳን የላትም አንድ ቀን ያነሳችልኝ እሱንም ማስጠንቀቂያ ሰጠኋት አርፈሽ ተቀመጪ አልኳት ምንድነው የሚያንቀለቅላት እሷ እዛም እዚህም ካንቺ ጋር ካንቺ ቤት እያመለጠች የምትሄደው ወይ ካንቺ ቤት አስወጥተሽ አበረት የፈለገችውን ነገር ታድርግ ከዛ በኋላ ለሚደርስባት እያንዳንዱ ነገር እኛ ተጠያቂ አንሆንም አያገባሽም ደግሞ አንቺ በቃ አራቂ ከሷ ወይ አላፍትና ወይ ምንድነው እየተሰማሽ ያለው በጣም አዝነሽላታል እኮ ልጅ እኔ ምን ላድርግ እንግዲህ እንደ ሰውኛ እኮ ነው እያዘንኩላት ያለሁት አሁን እኔ እሷን ብቻ አይደለችም በዚህ ሰዓት እያሳዘነችኝ ያለች ነፍሰ ጥሯ ልጅ ናት የምታሳዝነኝ ገባ እንዴት ነው ሁለት ነፍስ ያዘች ሩታ በጣም ነው የምታሳዝነው አንቺ እየደረሰባት ያለው ነገር በጣም ነው የሚያሳዝነው በቃ ለሩታ ማዘን አለብሽ አንቺም ወይ ለሷ አስቢ ወይ እሷ ደግሞ ለሷ እንድታዝን አድርጊያት ምንም ጭንቅላቷ ለነገሩ ምንም ብትናገሪያት አይገባትም ምንድነው ምን እናደርገው ምን ልናርግ እስቲ ምን እናርግ ነው አሁን ማምሻ የሆነ ቦታ ሄዳለች ትመጣለች ስትመጣ ያለውን ነገር በደንብ አወራታለሁ አንተን አግኝቼ እንደነበረ ካንተ ጋር የነበረውን ነገር አንተም ምን ያክል እንዳዘንክባት ነግራትና ከዛ በአካል እናገኛታለን አንተ ባለህበት ማለት እኔ በአካል እሄዳለሁ ልጅን ማምጣት እፈልጋለሁ አብርሃም ጋር መሄድ እፈልጋለሁ ምናምን እምትል ከሆነ እኔ ይኸውልሽ ከኔ ጋር ትጣላኛለች በቃ እዚሁ ጋር ነው ቪዲዮ ምናምን አልልም እኔ እጣላታለሁ ነው እሱ ችግር የለውም እኔ አሁን ይኸውልሽ ሴት ስለሆነች ነው በጣም እያሳዘነችኝ ያለችው የምሬን ነው የምልሽ እኔ ሲጀመር ከሰው የመጣላት ምናምን አባዜ ኖሮብኝ አይደለም ግን እያደረገች ያለችው ነገር ሰው የሚያናድድ ነው ጨጓራ መላጥ ትንሽ ነው በቃ ለሱ በጣም በሽተኛ ያደርጋል እግዚአብሔርን የምሬን ነው የምልሽ እኔ ሩታ ምን ያክል ተበሳጭታባት ምን ያክል ተናዳባት እንደሆነ ስታስቢው ራሱ ጀመር ሰላማቸው ተመለሰ ሲባል ከግራም ከቀኝም አሁን ይኸውልሽ ለአንድና ለመጨረሻ ጊዜ አግኝተናት እናገራት በቃ እኔ እናገራታለሁ አርፋ እንድትቀመጥ እናድር በቃ ያለው ነገር አስተካክላለሁኝ እደውልልና እንገናኛለን እኔ ሊዳ በቃ ችግር የለውም እሺ ለማንኛውም ስለመጣሽ በጣም ነው ኧረ ችግር የለም ደውላለሁ ቻው በቃ ቤተሰቦች እንግዲህ አይታችኋል ያው ሪችን አውርቻታለሁ ሪች ራሱ ከአቅሟ በላይ የሆነች ነው ለሪች ራሱ ማለት ነው እና ምንድነው ምን እናደርግ ነው የሚሻለው እኔ ግራ ገባኝ እኮ እግዚአብሔርን የምሬን ነው ማለት በጣም እኔ ጋር ስትመጣ የዋህ ነው የምትሆነው ምንድነው አስመሳይ ባህሪነት አለባት መሰለኝ ልጅቷ እኔ ጋር ስትመጣ የዋህ ነው የምትሆነው እንዴ ምን እያደረገች እንደሆነ ለኔ ራሱ ግራ ገብቶኛል እግዚአብሔርን እንዴ አርፈሽ ተቀመጪ በቃ መቅዲ አርፈሽ ተቀመጪ የሚገባሽ ከሆነ አርፈሽ ብትቀመጪ ይሻልሻል አይደለም ያንቺ ይቅርና በዛ የኤርሜላ ችግር ራሱ እንደገና ሌላ መከራ ሆኖባቸዋል አንቺ አርፈሽ ብትቀመጪ ይሻልሻል እንዴ ምንድነው አንቺ ቁስል ላይ እንጨት እንደመስደድ እኮ ነው አንቺ እንደገና ተደበለሽ መምጣት ማለት እንዴ ለምንድነው አርፈሽ የማትቀመጪው እንደሰው አስቢ እንጂ ምን ሆነሻል መቅዲ የዋህ ምናምን አታስመስይ በቃ ይደብራል በቃ እኔ ግን ያው እግዚአብሔርን እኔ ሳገኝሽ እንዳልጣላሽ አድርጊ በቃ ቢያንስ አስተካክላለሁ ብለሽ አስቢ በቃ እና ቤተሰቦች እስቲ ያለው ነገር አርፋ እንድትቀመጥ ለማድረግ እንሞክራለን ብቻ በጣም ደብሮኛል ብቻ እናወራለን ቤተሰቦች በቀጣይ ቪዲዮ እንገናኛለን ቻው